ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ ያሳለፍነው ሳምንት በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ተከናውነው ግማሽ ፍጻሜ ገቡ ቡድኖች ተለይተዋል። አርሰናል ከፒኤስጂ፣ ባርሴሎና ከኢንተር ሚላን በግማሽ ፍጻሜ ጨዋታቸውን ያደርጋሉ። ይሄኛው ሳምንት ደግሞ የአውሮፓ ሴቶች ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ የሚደረግበት ነው። አርሰናል ከኦሊምፒክ ሊዮን እንደዚሁም ደግሞ ባርሴሎና ከቼልሲ የሚያደርጉት ጨዋታ ተጠባቂ ነው። የአርሰናልና የኦሊምፒክ ሊዮን ጨዋታ ተከናውኖ በኦሊምፒክ ሊዮን የስዊዘርላንድ አሸናፊነት ተጠናቋል። በዚህ የግማሽ ፍጻሜ መጀመሪያ ዙር ጨዋታ አርሰናል በኦሊምፒክ ሊዮን የስዊዘርላንድ ተሸንፏል። ካዲዲያቱ ዲያኔ ነበረች በ17ኛው ደቂቃ እቺ ፈረንሳይ ተጫዋች ሊዮንን ቀዳሚ ያደረገችው። አምና በአውሮፓ ሴቶች ቻምፒየንስ ሊግ ከፍተኛ ኮከብ ግብ አግቢ ሆና መጨረሷን እናስታውሳለን። ማሪዮና ካሊዴንቴ ከአርሰናል በኩል በ78ኛው ደቂቃ በፍጹም ቅጣት ምት ጎል አስቆጠረች። አርሰናል አቻ ሆነ። በ82ኛው ደቂቃ ደግሞ የሄይቲ ተወላጅ የሆነችው ሚልቺ ዲሞርናይ 82ኛው ደቂቃ ላይ ጎል አስቆጥራ ሊዮን ከሜዳ ውጪ አርሰናልን 2-1 አሸንፎ ተመልሷል። በዚህ ጨዋታ በተለይ አርሰናል እድሎችን አምክኗል። ማሪዮና ካልዴንቴ የፍጹም ቅጣት ምት ጎል ካስቆጠረች በኋላ የአርሰናል የማጥቃት ተጫዋቾች አሊሻ አርሶ፣ ቤት ሚያድ ኳስ አባክነዋልና እነዚህን ተጠቅሞ ቢሆን ኖሮ አርሰናል ውጤት ይዞ ሊወጣ የሚችልበት እድል ነበር በሜዳው። እንግዲህ ከሳምንት በኋላ የመልሱን ጨዋታ በኦሊምፒክ ሊዮንስ ሜዳ ላይ በሚያደርጉበት ጊዜ አርሰናል ይህን ውጤት መቀልበስ ይጠበቅበታል። በ2007 ዓ.ም ነበር አርሰናል በታሪኩ ብቸኛውን የአውሮፓ ቻምፒየንስ ሊግ ዋንጫን ያነሳውና የ8 ጊዜ አሸናፊዎቹን ኦሊምፒክ ሊዮንስን ጥሎ ለማለፍ አርሰናል ይህን ውጤት መቀልበስ ይጠበቅበታል። የባርሴሎናና የቼልሲም ጨዋታ እንደዚሁ ተጠባቂ ነው። አምና በግማሽ ፍጻሜ ተገናኝተው ነበረ። ሁለቱ ቡድኖች 1-0 በሆነ ውጤት ባርሴሎና በሜዳው ተሸንፎ ስታንፎርድ ብሪጅ ሄዶ ደግሞ 2-0 በማሸነፍ በድምር ውጤት 2-1 አሸንፎ የነ አይታና ቦንማቲ ቡድን ከሊዮን ጋር ለአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ በአትሌቲክ ቢልባኦ ሜዳ ሳን ማሜስ ለተደረገ ፍጻሜ ጨዋታ ደርሶ 2-0 አሸንፎ በአይታና ቦንማቲና አሌክሲያ ፑቲያስ ጎሎች የአውሮፓ ቻምፒየንስ ሊግን ማሸነፉን እናስታውሳለንና ዘንድሮ ዓመት ምናልባት እነዚህ ሁለት ቡድኖች ባርሴሎናና ሊዮን ሊገናኙበት የሚችሉበት እድል አለ። ወይም ደግሞ ሁለቱ የለንደን ክለቦች አርሰናልና ቼልሲ ሊገናኙ የሚችሉበት እድል አለ። በቀጣይ እንግዲህ የግማሽ ፍጻሜው ውጤት የደርሶ መልስ ጨዋታ ከተደረገ በኋላ ይሄንን የምናየው ነው የሚሆነው። ሊዮን ግን ከሜዳ ውጪ እድሉን አስፍቶ ተመልሷል። የመልሱ ጨዋታም ደግሞ በቀጣይ ሳምንት በሊዮን ሜዳ ይከናወናል። የባርሴሎናና የቼልሲንም ጨዋታ ውጤቶች በቀጣይ የምናደርሳችሁ ነው የሚሆነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።